የንግድ ባንኮቹ ቢዋሃዱ ወይም ደግሞ አንድ የንግድ ባንክ ሌላውን የንግድ ባንክ ቢገዛው ወይ ደግሞ ባንኮቹ ቢታጠፉ የባንኮቹ ሼርሆልደሮች የባንኮቹ ባለቤቶች የባንኮቹ ባለአክሲዮኖች ምንድነው የሚወጣቸው ምንድነው ጣፈንታቸው ሰሞኑን ስለ ውህደት ከብሔራዊ ባንክ ከመንግስት እየተሰማ ያለው ነገርና ባንኮች መርጀርና አኩዚሽንን ማሰብ አለባቸው ተብሎ በተደጋጋሚ እየተነገረ ካለው ነገር አንፃር በኢትዮጵያ ውስጥ ያሉ የባንክ ቤቶች ሼርሆልደሮች እና ባለአክሲዮኖች ምንድነው መጠበቅ ያለባቸው የሚለውን ነገር ብዙ ይጠይቀውኛል ዛሬ በዚህ ቪዲዮ የማቃትን በጥቂቱ ሐሳቤን ላካፍላችሁ ሞክራለሁ በስተመጨረሻ አካባቢ ደግሞ ምንስ ነው ማድረግ ያለብን የባንክ ሼርሆልደሮች ከሆነን የሚለውን ነገር ነግሬያችሁ ነው መጨረሻው ይህ ንጋት ፖስት ነው ፋይናንስ ቢዝነስ እና ካፒታል ማርኬትን እናወራለን ይህን ቻናል ታዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቱን በማብራት ሰብስክራይብ በሉ አስተያየትና ጥያቄዎቻችሁን ስለ መርጀርና አኩዚሽን ማወቅ የምትፈልጓቸው ነገሮች በሙሉ ኮሜንት ሴክሽን ላይ በጽፉልኝ ደግሞ በደስታ መልስላችኋለሁ ከኢትዮጵያ ውጭ ካላችሁ ጆይን በማለት ቤተሰቡን ይያልኩኝ ወደ ዛሬ ቪዲዮ በዚሁ ነው እንግዲህ ምገባው So የመርጀር ጉዳይ የአኩዚሽን ጉዳይ እንደ መንደርደሪያ እንዲሆነን ካነሳ ነው በሌሎች ዓለማት ላይ በሌሎች ሀገራት ላይ በጣም የተለመደ ቢዝነሶች ከሚያድጉባቸው መንገዶች ውስጥ ቢዝነሶች ስራቸውን ከሚያሰፉባቸው መንገዶች ወደ ተለያዩ ሀገራት ወደ ተለያዩ ገበያዎች ከሚገቡባቸው መንገዶችና እድገትን ይሄ ኦርጋኒክ ባልሆነ መንገድ ከሚያፋጥኑበት መንገድ ውስጥ ዋነኛውና አንደኛው ነው ማለት ቢቻል መርጀርና አኩዚሽን ማዋሸት አይሆንም አፍሪካ ውስጥ እንኳን ብንሄድ እንደ ናይጄሪያ ያሉ ሀገራት የቅርብ ጊዜ ታሪክ አላቸው አብዛኛዎቹ የዛ ሀገር ባንኮች የካፒታል ሪኳየርመንቱ በጣም ከፍ ከማለቱ የተነሳ እርስ በርሳቸው እየተዋሃዱ አንዱ ባንክ አንዱን ባንክ እየገዛ ቁጥራቸው በከፍተኛ ሁኔታ አይ ቲንክ በግማሽ በሚባል ደረጃ መቀነሱን ዜናዎችን ሄዳችሁ ከተመለከታችሁ መመልከት ትችላላችሁ ሶ እኛም ሀገር እንግዲህ የነዚህ ባንኮች መዋሃድ ጉዳይ ወሬ የሆነ የመጣው በተለይ ከባንኮቹ መብዛት በጣም ብዙ ከመሆንና እንደው ከሌላ ሀገር አንፃር ቁጥራቸው ከፍ አለ ለማለት ብቻ ሳይሆን የኛዎቹ 32 ደርሰው ነገር ግን የሚያገለግሉት ማህበረሰብና ሰርቪስ እየሰጡት ያለው አካል በጣም የተወሰነና ዝቅተኛ ከመሆኑ ጋር ተያይዞ በዋናነት ይተቻሉ ሶ እስከ ቅርብ ጊዜም ድረስ ደግሞ 400 እና 500 ሺህ ለማይሞላ ማህበረሰቡ ክፍል ነው ብድር አበድረው የሚያቆት ስለሚባል ጠንካራ ባንኮች የሚኖሩ ከሆነ ካፒታል አቅማቸው በጣም ብዙ ያሆነ ከሆነ ያልተመለሰ ብድር የተለያዩ አደጋዎችን በመፍራት ለሰዎች ብድር ማበደርን አይፈሩም ተብሎ ስለሚታመን እንግዲህ ጠንከር ቢሉ ይሻላል ነው ይሄን ለማድረግም ብሔራዊ ባንክ የተለያዩ ጎጭ ያወጣ ነው ሰሞኑን አንድ ቪዲዮም ሰርቼ ነበር እስከዛሬ የተለመደውንና ባዝል 1 የሚባለውን ስርዓት ተተን ወደ ባዝል 2 ቀስ ያለን ወደ ባዝል 3 ልክ እንደ ሌሎች ሀገራቶች መግባት አለብን የኛ ሀገር ባንኮች ተብሏል ይሄም ደግሞ የካፒታል ሪኳየርመንትን ምን ማድረግ ነው ከፍ የሚያደርግ ህግ ነው ተብሏል ታዲያ ይሄ ነገር መሆኑ ለሼርሆልደሮቹ ምንድነው ለባንኮቹ ምን እንደሆነ በስፋት አንስቻለሁ ባለፈው ነገር ግን ባለቤት ለሆኑ ሰዎች ሼር ላላቸው ሰዎች ምን ማለት ነው ሶ ምን ማለት ነው ሲባል ባንኮቹ ሰርቫይቭ ለማድረግ ባንኮቹ ገበያ ውስጥ ለመንቀሳቀስና ከባንኮቹ ዲቪደንድ እንድናገኝ እንደ ሼርሆልደር ግዴታ ምን መሆን አለባቸው የካፒታል መጠናቸውን ማሳደግ መቻል አለባቸው የተከፈለ ካፒታላቸውን ማሳደግ አለባቸው ከትርፍ ላይ አግኝተው አስቀርተው ወደ ካፒታል የሚያዞሩትን ገንዘብ እንደዚሁ ማሳደግ መቻል አለባቸው በጠቅላላው ጠንካራ የተባለው ካፒታላቸው 11.5% መድረስ አለበት ከሚያበድሩት ገንዘብ በተለይ ለአደጋ ተጋላጭ የሆነ ብድራቸው ውስጥ ተብሎ የተገለጸ ነገር አለ ሌሎች ካልኩሌሽኖች ቢኖሩትም ግን ቀላሉ ሐሳቡ እሱ ነው ያው በቀላሉ እንዲገባን ከፈለግን ማለት ነው ሶ ይሄ ማለት ባንኮቹ ምን ማድረግ አለባቸው ካፒታል መሰብሰብ አለባቸው ብዙ ካፒታል መሰብሰብ አለባቸው ብዙ ባንኮች ለምሳሌ እስካሁን ድረስ ትልልቆቹ ባንኮች እንኳን ብትወስዷቸው ኦሬዲ ከ100 ቢሊዮን ብር በላይ ያበደሩ ባንኮች ብዙ አሉ ስለዚህ ባንኮች ከ10-11 ቢሊዮን ብር በላይ ኦሬዲ ምን ያስፈልጋቸዋል ማለት ነው ካፒታል ግዴታ ሊኖራቸው ይገባል ጠንካራ የሚባል ካፒታል ሶ እነዚህ ባንኮች ሼርሆልደሮቹ ጋር በምን መልኩ ነው የሚደርሰው ካፒታል ማሳደግ የሚለው ነገር ከመጣ ግዴታ ካፒታል ማሳደግ የሚባለው ነገር ከመጣ እንደምናቀው አብዛኛዎቹ አይደለም ሁሉም ማለት በሚቻልበት ደረጃ የኛ ባንኮች ላለፉት አመታት ሁሌ የሚወተውቱት ሁሌ የሚሉት ደንበኞቻቸው ሼርሆልደሮቻቸውን ባለአክሲዮኖቻቸው ዲቪደንድ በሚያከፋፍሉበት ሰዓት ብትችሉ መልሳችሁ ግዙበት አክሲዮን ነው ይያሉ የሚጨቀጭቁትም ይያሉ የሚወተውቱትም ቶ አብዛኛዎቹ ይፈልጋሉ
አላገኙም አጥተው ነው ማለት ፈልጌ ነው አንዳንድ ትልልቅ ባንኮች ካልሆኑ በስተቀር እና ይሄ ነገር በሚመጣበት ሰዓት የመጀመሪያውና አንደኛው በሼር ሆልደሮች ላይ የሚመጣው እንግዲህ ሼሮች ዳይሉሽን የሚባል ነገር አለ ምን ማለት መሰላችሁ አዲስ ካፒታል ካስፈልገው ባንኩ የሚያደርገው እንግዲህ አንደኛው በሼር ሆልደሮቹ አሁን ባሉት ባለ አክሲዮኖች ፕሮፖርሽናሊ ያደርግና አክሲዮኖችን ለነሱ ያድልና ግዙና አንተ ገንዘብ አምጡና ይሄን ያር ሼር ልስጣችሁ ይላቸዋል ሶ ያ ማለት እንግዲህ አትሊስት እናንተ እንደ ቀዳሚ ሼር ሆልደር እንደ ቀዳሚ ባለ አክሲዮን ቀድሞ የነበራችሁን በፐርሰንት ደረጃ ቀድሞ የነበራችሁን የባለቤትነት ድርሻ አስጠብቃችሁ መጠኑን ግን ከፍ ማድረግ የምትችሉበትን እድል ታገኛላችሁ አዲስ ሼሮችን ግን ግዴታ እናንተ ማትገዙ ከሆነና ለሌላ ሰው ያንን ሼር የሚሸጥ ከሆነ ምን ሆነ ማለት ነው እናንተ በባንክ ውስጥ ያላችሁ የባለቤትነት ድርሻ እየቀነሰ እንዲመጣ ያደርጋል ስለዚህ የሼር ቫልያችሁ በኋላ earning per share ወይ ደግሞ ያንዳንዱ የናንተ ሼር የሚያስገኘው earning ወይ ደግሞ dividend የሚቀንስበት እድል ይፈጠራል ምክንያቱም ሼሩ ስለሚበዛ የባንኩ ትርፍ በዛው መጠን ካላደገ በስተቀር የባንኩ ኔት ፕሮፊት በዛው መጠን ከፍ ካላለ በስተቀር እንግዲህ እንደዚህ አይነት ጉዳት ሊገጥመው ይችላል ማንን ሼር ሆልደሩን ሌላኛው ደግሞ ሁለተኛው መርጀርና አኩዚሽን እርግጥ ሁለት ሳይድ ነው ልትወስዱት የምትችሉት ጥቅምም ሊኖረው ይችላል ጉዳትም ሊኖረው ይችላል እንደ ዲሉ ይወሰናል በተለይ መርጀር የሚባለው ላይ ማለት ነው መርጀር ስንል ባንኮች ከባንኮች ጋራ አስገዳጅ በሆነ ሁኔታ ሊዋሃዱ ይችላሉ ፈልገውም ሊዋሃዱ ይችላሉ ሶ ይሄን በመታደርጉበት ሰዓት የውህደቱ ዲል ይወስነዋል ለምሳሌ ውህደቱ በተደረገበት ጊዜ ስትራቴጂክ የሚባል አይነት ውህደት ከሆነ ገበያውን አብረን እናሸንፋለን ገበያውን አብረን እናጠቃለን ኮምፒቲሽኑን አብረን እናጠቃለን እናሸንፋለን ቀዳሚ ሆነን ለመገኘት ነው ብለው ለምሳሌ ስትራቴጂክ የሆኑ ፓርትነሮች ተገናኝተው እርስ በርሳቸው በሚዋሃዱበት ሰዓት አብዛኛው ጊዜ ባለ ድርሻዎቹ ባለ አክሲዮኖቹ ተጠቃሚ ነው ሊሆኑ የሚችሉት ማለት ነው እነዚህ ሁለት ተቋማት እነዚህ ሁለት ባንኮች ምክንያቱም እንደ ራሳቸውን እንደ ኢኳልስ ወይ ደግሞ ስትራቴጂክ ፓርትነር አይተው ስለሆነ የሚዋሃዱት አንዳንዴ ግን ምን ሊሆን ይችላል የሚዋሃዱበት ባንክ አንዱ ትልቅ አንዱ አቅም ያለው የገሰፈ አንደኛው ደግሞ አነስ ያለ በቃ ሰርቫይቭ ለማድረግ ከገበያው ላለመውጣት ከገበያው ላለመጥፋት ብሎ የመጣ ከሆነ ዲሉ ላይ ተመስርቶ በእጃችሁ ያለ አክሲዮን ምን ሊሆንባችሁ ይችላል ዋጋው ሊቀንስ ሪቫሉዌት ተደርጎ የናንተ አክሲዮን 1000 ብር አያወጣም 800 ብር ነው የሚያወጣው በእኛ ስንቀይረው የኛ 1000 ብር አክሲዮን ፓር ቫልዩ ስለማይመጥ ነው የናንተን 1000 ብር ካላችሁ ሜቢ እኛ ጋር ሁለት አክሲዮን ይዛችሁ ስትመጡ እንደ አንድ አክሲዮን እንይዝላችኋልና አይነት ነገር አድርገው ሊደራደሩ የሚችሉበት እድል አለ ማለት ነው በተለይ ደግሞ አሁን እንግዲህ ያልኳችሁ እቺ ካፒታል አዲኩዌሲ ሬሽዮ ማነስ ባዝል 2 ባዝል 3 ላይ የሚያስፈልገውን ካፒታል ማሟላት ካልቻሉ ባንኮች ስለዚህ አላሟሉም ተብሎ ስራ ከሚያቋርጡ እንደዚህ አይነት ድርድሮች ውስጥ በራሳቸው ጊዜ ተገፍተው መግባት አይነት ነገር ውስጥ ሊመጡ ይችላሉ ማለት ነው ሌላኛው እንግዲህ በሶስተኛነት ተመጣጣላችሁ ደግሞ ከአኩዚሽን ጋር ነው ይሄ ምን ሊሆን ይችላል ባንኮች ፎርስድ ሊሆኑ ይችላሉ ማለትም ግዴታቸው በቃ ሊሸጡ የሚችሉበት እድል ሊፈጠር ይችላል ፎርስድ ሴል ሊፈጠር ይችላል እንዲያውም ዋጋ አጥቶ ማለት ነው ይሄኛው ብዙ ጊዜ ባንኮች ችግር ውስጥ በሚገቡበት ሰዓት ወይ ደግሞ ባንኮች ደካማ ሆነው ፈላጊ በሚያጡበት ሰዓት ኢንቨስተሮች ካልፈለጓቸው ፎርስ ሴል ውስጥ ሊገቡ ይችላሉ ማለት ነው እንዲያውም ለዚህ መሰለኝ ኢትዮጵያ ብሔራዊ ባንክ ህጉ ላይ በሚያወጣበት ሰዓት የውጭ ሀገር ባንኮች እንደዚህ ችግር ውስጥ ያሉ ባንኮችን ሙሉ በሙሉ እንዲገዙ ራሱ ይፈቅድላቸዋል ማለት ነው ዲስትረስድ ከሆኑ እንዲያድኗቸው ምናምን ማለት ነው ሶ ይሄኔ ብዙ ጊዜ ምን ሊሆን ይችላል ምንም ገንዘብ ላታገኙ የምትችሉበት እድል ይኖራል ማለት ነው እንደ ሼር ሆልደር ወይ ደግሞ በጣም ትንሽ ገንዘብ ያወጣችሁትን ወጪ ከስራችሁ አክሲዮኖቻችሁን ሊቀበሏችሁ የሚችሉበት እድል ይኖራል ማለት ነው ምክንያቱም ፍቃድ ተፈቅዶላችሁ በስራው ላይ ልትቆዩ ስለማትችሉ ፎርስድ ሴል የሚባል ነገር ውስጥ ሊመጣ ይችላል ማለት ነው ሌላው አራተኛው ደግሞ again እንደ መልካም ጎን የሚመለከቱትና ብዙዎች ፖዚቲቭሊ ልንመለከተው የምንችለው ደግሞ እንግዲህ ራሱ የውህደትን ጉዳይ የአኩዚሽንን ጉዳይ እንደ ኤግዚት ስትራቴጂ ወይ ደግሞ በተቃራኒ ስፔኩሌቲቭ የሆነ እንትንም የሚጠቀሙበት ሰዎች አሉ እንደ ኤግዚት ስትራቴጂ ስንል ምን ማለት ነው እንግዲህ ወጪ ስናወጣበት የቆየ ነው ወይ ደግሞ ብዙም ዲቪደንድም ስንወስድ በሌሎችም መልኮች ብዙ ነገር ያላገኘለትን አክሲዮኑን ሽጦ የሚወጣበት ወይ ደግሞ አትርፎ የሚወጣበት ስትራቴጂ አድርጎ የሚያስበው በጣም ብዙ ሰው አለ አኩዚሽኖች እንዲያውም አንዳንድ ሀገሮች ላይ ለረጅም ዓመታት ምንም አይነት አክሲዮኖቻቸው ምንም ትርፍ ሳያተርፉ የቆዩ ካምፓኒዎች አክሲዮኖቻቸው ያን ያለ ባለ አክሲዮኖቹ ዲቪደንድ ያልከፈሉ ተቋማት ትልልቅ ካምፓኒዎች መጥተው በሚገዟቸው ሰዓት ትልልቆቹ ካምፓኒዎች ቤዚካሊ የሆነ አይነት ሌላ ስትራቴጂክ ፍላጎት ኖሯቸው ሊሆን ይችላል ያንን ካምፓኒ የሚገዙት ያኔ
ኤግዚት ስትራቴጂ ያደርጉታል ማለት ነው ካሽን አድርገው ገና ካምፓኒው ሰርቶ ያመጣል የተባለው ነው ደግሞ ያላመጣውን ገንዘብ ያኔ አግኝተውበት ትርፋን አግኝተው ዲቪደንድ ምናምን ላይ ያጡትን ገንዘብ የሚያገኙበት እድል አድርገው የሚቆጥሩበት ሁኔታም አለ ማለት ነው አንዳንዶቹ ደግሞ እንግዲህ ትንንሾች ባንኮች ውስጥ ስትራቴጂክ የሚባሉትን ይመርጡና በኋላ በትልቅ ብር ሊገዛ ይችላል የሚሉትን አክሲዮን ይዘው በመቆየት ያው የሚቆምሩም አይነት ሰዎች አሉ ነው እንደዚህ አይነት ነገር እንድናገኝ የምንችልበት እድሉ አለ ማለት ነው እንግዲህ በባንኩ ዘርፍ ውስጥ ወደ ባዝል 2 ባዝል 3 መሄድ ብቻ ሳይሆን የባንኮች ውህደትና የባንኮች አኩዚሽን የምንለው መርጀር አኩዚሽን የሚባል ነገር ወደ ስራ የሚገባ ከሆነ የኛም ሀገር ሼርሆልደሮች የሚጠብቃቸው እንደዚህ አይነት ነገሮች ናቸው ስለዚህ የሚጠቅሟቸውም ጎኖች አሉ የሚጎዳቸውም ጎን አለ ማለት ነው ኔጌቲቭንም ፖዚቲቭንም ለማንሳት ሞክረናል እና የባንክ ሼርሆልደሮች ከሆናችሁ እዚህ ያላችሁት እየሰማችሁ ያላችሁት ምንድነው ማድረግ ያለባችሁ ብላችሁ ከጠየቃችሁኝ እንግዲህ ሰኔ ደርሷል ባንኮቻችን ፋይናንሻል ሪፖርቶቻቸውን መልቀቅ ይጀምራሉ የአመቱን እርግጥ ትንሽ ዘግይተውም ቢሆን ፋይናንሻል ስቴትመንቶችን ካሁን በኋላ በጥንቃቄ መመልከት ይኖርባችኋል አመራሮቻችሁ የሚነግሯችሁ ነገር ብቻ ሳይሆን የሚቀባቡትን ነገር ብቻ ሳይሆን ኦዲትድ የሆነች ፋይናንሻል ስቴትመንት በቴብል መልኩ የሪፖርቱ መጨረሻ አካባቢ ላይ አታቸው ነው የሚቀመጠውን ቁጥሮች ተመልከቷቸው ካፒታላችሁ ምን እንደሚመስል ከባለፈው አመት በትርፍ ሪቴን ተደርጎ ወደዚህኛው አመት የተላለፈ ወደ ቀጣይ አመት የሚተላለፍ የታሰበውን ምን ያህል እንደሆነ ምን ያህል ካፒታላይዝ ብታደርጉ የቱ ጋር እንደምትደርሱ ካፒታል አዲኩዌሲ ሬሽዮ የሚባሉት አይነት ካልኩሌሽኖች ተሰርተው ተቀምጠው ከሆነ ለመመልከት ሞክሩ ካልገባችሁ በጣም ለተረዱት ደግሞ ያን ያህል ሴንስ አልሰጥ ካላችሁ ግን ብዙ ብር አውጥታችሁበት የገዛችሁት አክሲዮን እስከሆነ ድረስ የኢንቨስትመንት አማካሪዎችን ሂዱና አናግሯቸው ይሄ ነገር ምን ማለት ነው ልታስረዳኝ ትችላለህ ወይ ብላችሁ ማስረጃዎችን ወይ ደግሞ እነሱ አናላይዝ አድርገው እንዲነግሯቸው አድርጓቸው እነዚህን አድቫይዘሮች ደግሞ ያው የኢትዮጵያው ካፒታል ማርኬት ኦቶሪቲ ወይ ደግሞ የኢትዮጵያው ሰነደ ማለማዊ ገበያ ባለስልጣን እንደምታውቁት ዌብሳይቱ ላይ አገልግሎት ለመስጠት ፍቃድ የተሰጣቸውን አገልግሎት ሰጪዎች ስለምታገኙ እዛ ሄዳችሁ ጠይቋቸው ከዛ ባለፈ ዜናዎች በተለይ በፋይናንሱ ዓለም በቢዝነሱ ዓለም በካፒታል ማርኬቱ በኢንቨስትመንቱ ዓለም የሚፈጠሩ ዜናዎችን አዳዲስ መረጃዎችን በተቻለ መጠን ሁሉ ጊዜ ለመስማት ሞክሩ ምን እየተባለ ነው በፋይናንሱ ዓለም ይያላችሁ ለመስማት ሞክሩ በተለይ ደግሞ እንደዚህ አይነት ዜናዎች እንዲደርሷችሁ እንደዚህ አይነት መረጃዎች እንዲደርሷችሁ እንደዚህ አይነት ንጋት ፖስት አይነት ቻናሎችን ተከታተሉ መከታተል ላለባቸው ሰዎች ደግሞ ሼር ያደረጋችሁ ይሄንን ስሙ ብትሉ ደግሞ ሰብስክራይብ እንዲያደርጉ ብታደርጉ ይበልጥ ተጠቀማላችሁ በያስባለሁ ከዛ ባለፈ አክሲዮኖች ያሏችሁ ሰዎች ሜቢ ከቻላችሁ እንግዲህ አሁን ባለው ሁኔታ በቀላሉ ላይገኙ ይችላሉ በያስባለሁ ነገር ግን አንድ ባንክ ላይ ብቻ አክሲዮኖች ከሚኖራችሁ በዛ አድርጋችሁ መያዝ ብትችሉ አንዱን ገንዘባችሁን በዛ ያለ ገንዘባችሁን አንዱ ባንክ ላይ ከምትጨርሱት የተለያዩ ባንኮች አክሲዮኖችን መያዝ ብትችሉ ስለእንግዲህ ያው ሁሉንም ትንንሽ ባንኮች ግዙበት ለማለት ፈልጌ አይደለም ዳይቨርሲፋይ ማድረግ ግን ብትሞክሩ የተሻለ እድል ሊኖረው ይችላል በየ ነው ማስበው የተወደዳችሁ ተከብራችሁ ተመልካቾቼ ስለ መርጀር እና አኩዚሽን በሼር ሆልደሮች ላይ ምን አይነት ተጽዕኖ ያመጣል በሚለው ጉዳይ ላይ ለዛሬ ሰራላችሁ ቪዲዮ ነው ጥያቄና አስተያየት ካላችሁ ታዲያ ኮሜንት ሴክሽን ላይ ጻፉልኝ እስከ ቀጣዩ ሳምንት ሌላኛው የፋይናንስ ፕሮግራማችን እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ቸር ያሰማን ይላልኩ እኔ ገሜ ብራን ነኝ